ጤና ይስጥልን። ከኢትዮ ፍሮንት የዕለቱን ዜናዎች ይዘን ቀርበናል። ቤተ መንግስቱም ቤተ ክህነቱም ጆሮ ዳባ ልበስ ባሉት የአርሲ ዞኑ ጥቃት በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች መገደላቸው ቀጥሏል። ኤርትራ በጠቅላይ ሚኒስትር አብይ የአሰብ ንግግር ላይ ተሳለቀች። አዲሱ የምንዛሬ ተመን ባንኮችን ለቢሊየን ብሮች ኪሳራ መዳረጉን ቀጥሏል። አድማጮች ከኛ ጋር ስትቆዩ እነዚህን መረጃዎች ታደምጣላችሁ። ገጻችንን ሰብስክራይብ፣ ሼር እና ላይክ እያደረጋችሁ አብራችሁን ቆዩ። ቤተ መንግስቱም ቤተ ክህነቱም ጆሮ ዳባ ልበስ ባሉት የአርሲ ዞን ጥቃት በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች መገደላቸውን ቀጥለዋል። በኦሮሚያ ክልል ምስራቅ አርሲ ዞን ሃይማኖትን መሰረት አድርጎ በታጠቁ ኃይሎች የደረሰው ግድያ በርካቶችን አስቆጥቷል። በተለይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችን። ግድያው ጠቅላይ ሚኒስትሩ በምስራቅ አርሲ ዞን የእርሻ ሁኔታ ለማየት ከሄዱበት 2 እና 3 ቀናት ቀደም ብሎ የተፈጸመ መሆኑ ደግሞ ግርምትን የሚያጭር ነው። የመሰረት ሚዲያ እንደዘገበው በአርሲ ሀገረ ስብከት ውስጥ ባሳለፍነው ሳምንት ውስጥ ብቻ በታጣቂዎች በተፈጸሙ 3 የተለያዩ ጥቃቶች 22 ሰዎች መገደላቸው ታውቋል። ሚዲያው የማህበረ ቅዱሳን ብሮድካስት አገልግሎትን አጣቅሶ ትላንት እንደዘገበው በምስራቅ አርሲ ሀገረ ስብከት በሆንቆሌ ዋቤ ወረዳ በቀቅሳ ቀበሌ ጥቅምት 18 ለ19 አጥቢያ ከምሽቱ 4 ሰዓት ላይ 5 ምዕመናን በታጣቂዎች መገደላቸው በአካባቢው ያሉ ምዕመናን አረጋግጠዋል። የጥቃቱ ሰለባ ከሆኑት መካከል የአንድ ቤተሰብ አባላት የሆኑ 2 ወንድማማቾችና 2 እህትማማቾች የሚገኙ ሲሆን በተጨማሪም አንድ የኦርቶዶክስ እምነት ተከታይ ከቤተሰብ አባላት ጋር መገደሉ ታውቋል። ከዚህም በተጨማሪ በወረዳው የሚገኘው በቀቅሳ ቀበሌ የእግዚአብሔር አብ ቤተ ክርስቲያን አገልጋይ ታግተው መወሰዳቸው ታውቋል። በአካባቢው የሚኖሩ ምዕመናን በአሁኑ ሰዓት የድረሱልን ጥሪ እያሰሙ ይገኛሉ። ሆኖም የግድያውም ሆነ የድረሱልን ጥሪውን የተመለከተው ዘገባ በተለያዩ የማህበራዊ ትስስር ገጾች ላይ በስፋት ሲዘዋወርና በሰዎች ዘንድ እየተወገዘ ሀሳብ ቢሰጥበትም ለጥሪው ምላሽ ሊሰጥ ከሚችለው አካል ይህ ነው የተባለ የነፍስ አድን እንቅስቃሴ የማድረግ ነገር አልተስተዋለም። በተመሳሳይ ጥቅምት 17 ቀን 2018 ዓ.ም ከሌሊቱ 4 ሰዓት አካባቢ በምስራቅ አርሲ ሽርካ ወረዳ ሄላ ዘባባ ቀበሌ አርሴማ አጥቢያ የሚኖሩ ምዕመናን በታጠቁ ኃይሎች በአሰቃቂ ሁኔታ መገደላቸውንና መታገታቸውን ዘገባው ገልጿል። በዚህም 3 ሰዎች ሲገደሉ 4 ሰዎች ደግሞ ታግተው ወዳልታወቀ ስፍራ ተወስደዋል። ከተገደሉት ምዕመናን ውስጥ ያንዱ ሟች አባትና ወንድም መታገታቸው በመረጃው የተገለጸ ሲሆን ታፍነው የተወሰዱት ምዕመናን ስለሚገኙበትም ሁኔታ አይታወቅም ተብሏል። በመረጃው እንደተነገረው የሞቱት 3ቱ ግለሰቦች ጥቅምት 18 ቀን 2018 ዓ.ም ስርዓተ ቀብራቸው ተፈጽሟል። መረጃው እንደሚያሳየው ግድያው ቀደም ባሉት ቀናት እየጀመረ እንደነበር ያሳያል። በሶስተኛነት ብሎ ሚዲያው የገለጸው ሌላው የግድያ ታሪክ በአርሲ ሀገረ ስብከት ጉና ወረዳ የሚገኝ ኞኞ ጃዊ ቀበሌ ተፈጸመ ነው። በዚህ በተባለው አካባቢ የሚኖሩ 14 ምዕመናን ከሌሊቱ 6 ሰዓት አካባቢ በዕለተ ረቡዕ ጥቅምት 13 ቀን 2018 ዓ.ም ለ14 አጥቢያ ከተኙበት ከቤታቸው አስወጥተው የታጠቁ ኃይሎች በከፈቱት ተኩስ በአሰቃቂ ሁኔታ የተገደሉ ሲሆን 6ቱ ከመገደላቸው ከ1 ቀን በፊት ቀድመው ታፍነው ተወስደው ነበር ተብሏል። ላለፉት 2 ዓመታት ማለትም ከ2016 ዓ.ም መስከረም 2 ጀምሮ እስከ 2017 ዓ.ም ድረስ ያለማቋረጥ በወረዳው ከ115 በላይ ምዕመናን የተገደሉ ሲሆን 27 ምዕመናን ደግሞ አሁንም ድረስ ታግተው ያሉበት እንደማይታወቅ ነዋሪዎቹ ለብሮድካስት አገልግሎቱ ተናግረዋል። በአካባቢው ያለው ሁኔታ ታዲያ በአብያተ ክርስቲያናት መዘረፍ አለፍ ሲልም መዘጋት እንዲበራከት አድርጓል። ለዚህ ባብነት የቀረበው በወረዳው ካሉ 37 አብያተ ክርስቲያናት ውስጥ ከ16 በላይ የሆኑት አገልግሎት የማይሰጡ መሆናቸውንና ከነዚህም መካከል 3ቱ ሙሉ በሙሉ መዘረፋቸው ነው። ነዋሪዎቹ እየደረሰ ያለው የሰው ሕይወት እልፈት፣ መታገትና የንብረት ውድመት ችግር እልባት እንዲያገኝ የቅድስት ቤተ ክርስቲያንና የመንግስት ባለድርሻ አካላት አሁንም ትኩረት ሰጥተው ኃላፊነታቸውን እንዲወጡ ጥሪ አቅርበዋል።
ስለ ጥቃቱ ምን ምላሽ እንዳላቸውና ጥቃቱን ለማስቆም ምን እየተሰራ እንደሆነ ምላሽ ለማግኘት ወደ አርሲ ዞን አስተዳደርና የአካባቢው ፖሊስ የሽርካ ወረዳ አስተዳደርን ለማግኘት ሙከራ አድርጌያለሁ ያለው ቲክቫህ ኢትዮጵያ ደግሞ ምላሽ ለመስጠት ፈቃደኛ ሳይሆኑ መቅረታቸውን የገለጸው። ከዚህ በተጨማሪም አርሲ ዞን ላይ ስለተፈጸመው ጥቃት ምላሽ እንዲሰጡ ከኦሮሚያ ክልል ሰላምና ጸጥታ አቶ አራርሳ መርዳሳን ቢጠይቅም ያልተገባ ምላሽ ሰጥተው አቋርጠው ስልኩን መዝጋታቸውን ዘገባው አመላክቷል። ይህም ብቻ ሳይሆን በአርሲ ዞን እየሆነ ላለው አሰቃቂ ድርጊት ከቤተ መንግስትም ከቤተ ክህነትም ተደጋጋሚ ዝምታ መታየቱ አስገራሚ ሆኗል። የፌዴራል መንግስት በተለያዩ ንጹሃን ዜጎች ላይ ግድያ፣ እገታና ዘረፋም ሲካሄዱ በተደጋጋሚ ዝም በማለቱ የዛሬው ዝምታው ባይደንቅም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በምዕመኖቿ ላይ ተመሳሳይ ጭፍጨፋዎች ሲደርሱ ዝም ማለቷ ግርምትን ፈጥሯል። ይህም ብቻ ሳይሆን ሃይማኖቶችን አቀራርቦ የህዝቦችን መስተጋብር መልካም ያደርጋል በሚለው የተቋቋመው የኢትዮጵያ የሃይማኖት ተቋማት ጉባኤ ላለፉት ጊዜያት በአርሲ ምዕመናን ላይ ተደጋጋሚ ጥቃቶች ሲደርስ አንዴም መግለጫን ሰጥቶ አያውቅም። ሌሎች ጉዳዮች ሲፈጠሩ መግለጫን ለማውጣት የሚፈጥነው ጉባኤው ለዓመታት በቀጠለው የአርሲው ጭፍጨፋ ዙሪያ ምንም አለማለቱም ገለልተኝነቱ ላይ ጥያቄ እንዲነሳ አድርጓል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ ከትላንት በስቲያ በህዝብ ተወካዮች ምክር ቤት ከኤርትራ ጋር በተያያዘ በተለይም አሰብን አስመልክቶ በተናገሩት ንግግር ላይ በኤክስ ገጻቸው ላይ ምላሽን ሰጥተዋል። የማነ ገብረ መስቀል በዚሁ ጽሑፋቸው ብልጽግና ፓርቲ በአሰብ ወደብ ዙሪያ የሚያሰማው ቅዠት እየተባባሰ ሂዷል በማለት ተሳልቀዋል። የኤርትራ መንግስት ቃል አቀባዩ የብልጽግና ባለስልጣናት አሰብ ወደብ ያላት የህዝብ ብዛት የኢትዮጵያ ከተሞች ካላቸው እጅግ ብዙ ህዝብ ጋር ሲወዳደር እጅግ አነስተኛ ስለመሆኑ ይነግሩን ጀምረዋል በማለትም ተችተዋል። የማነ ማክሰኞ ዕለት በኢትዮጵያ ፓርላማ ውስጥ የተሰማው ትርክት ከተቻለ በድርድር ካልተቻለ በወታደራዊ ወረራ የአሰብ ወደብ ባለቤት እንሆናለን የሚል ይዘት አለውም ብለዋል። የቅኝ ግዛት ትርክት ሲቃኝ የኖረው ማራኪ በሚመስሉ አመንክዮች ወይም ህዝቦችን የማሰልጠን ተልዕኮ በሚል ምክንያት ነበር ያሉት የማነ ሞኛ ሞኝ የሆነው የብልጽግና ትርክት ግን በዘመናዊ ታሪክ ተሰምቶ አያውቅም ብለዋል። ጠቅላይ ሚኒስትር አብይ አህመድ ማክሰኞ ዕለት በፓርላማ በነበራቸው ቆይታ ከኤርትራ ጋር ዛሬ ስለደረሰበት ውዝግብ ሲያስረዱ ከዚህ ቀደም ወደ ኤርትራ ሲመላለሱ በተደጋጋሚ ስለ አሰብ ሳያነሱ እንዳላለፉና ከዚያም ሲያልፍ አሰብን ለማልማት ለአስመራ ሰዎች ተደጋጋሚ ጥያቄ ማቅረባቸውን አንስተዋል። ይህም ቤቶች እያሏት ነዋሪ አልባ የሆነችውን የአሰብ ከተማን እስከ ወደቧ ማደስን ያካተተ እቅድ እንደነበር አስታውሰዋል። ሆኖም የኤርትራ ባለስልጣናት በተደጋጋሚ የሰጡት ተስፋ አስቆራጭ ምላሽ ዛሬ ለተደረሰ ውዝግብ አንዱ መነሻ መሆኑንም መጥቀሳቸው ይታወሳል። ይህ በእንዲህ እንዳለ ፖለቲከኛው ጃዋር መሐመድ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት በባህር በርና ኢትዮጵያ ከኤርትራ ጋር የሚኖራት ቀጣይ ግንኙነት አስመልክቶ ባደረጉት ንግግር ላይ ትችት አዘል መልእክቱን በፌስቡክ ገጹ ላይ አስተላልፏል። ጃዋር መሐመድ በጽሑፉ ላይ ኢትዮጵያ የኢኮኖሚና ጸጥታ ጥቅሟን ለማሟላት የራሷ ወደብ መሻቷ ተገቢ ነው። ነገር ግን አብይ የተከተለው ጊዜና አቅምን ከግምት ያላስገባና በበሰለ ዲፕሎማሲያዊ ስትራቴጂ ያልተመራ አካሄድ አይደለም። አሁን ሊያሳካ ወደፊትም ሀገራችን የወደብ ፍላጎቷን ለማሟላት ያላትን እድል ያጣበበ ነው። ከጎረቤቶቻችን ጋር አላስፈላጊ አምባጓሮ ውስጥ በማስገባት አቅመ ፈርጣማ ሀገራትን ወደ አካባቢያችን እንዲጋበዙ በመዳረግ ከበባ ውስጥ እየከተተን ይገኛል ብሏል። ጃዋር አስከትሎም አብይ በሶማሌላንድ ወደብ ለማግኘት ያደረገው ፕላን አልባ ሙከራ በእንጩጩ ከመቀጨት አልፎ ሶማሊያ የባህር ሀብቷን ለማስጠበቅ ቱርክን በረጅም ጊዜ ሊዝ እንድትጋበዝ ምክንያት ሆኗል። ዋና ባላንጣችን ግብጽም ወታደሮቿን እንድታሰፍር አድርጋለች። ይህ አዲስ እውነታ በሶማሊላንድ ሆነ ሌሎች ሶማሊያ ወደቦችን ለማግኘት ያለንን እድል በከፍተኛ ሁኔታ አጣቦታል ብሏል።
ከኤርትራ ጋር የገባው አምባጓሮም እነዚህን ሀገራት በሙሉ አቅማቸው ከኢትዮጵያ በተቃራኒው እንዲቆሙ እድል የሰጠ ነው ያለው ጃዋር መሐመድ፣ ኤርትራም ይህን ድጋፍ ወደ አስተማማኝና ዘላቂ ዋስትና ለማሸጋገር ወደቦቿን ለእነዚያ ሀገራት በረጅም ጊዜ ሊዝ ልታስተላለፍ ትችላለች ሲል ያስረዳል። የአብይ የወደብ ፖለቲካ ኬንያንም ያስደነገጠና ያስከፋ ነበር። ለደቡቡ የሀገራችን ኢኮኖሚ አማራጭ ወደብ እንዲሆን ሲያዘጋጁ በነበሩት የላሙ ወደብ ጉዳይ በጥርጣሬ እንዲመለከቱ አድርጓቸዋል ብሏል። የአብይ የወደብ ፖለቲካ ለ25 ዓመታት ዲፕሎማሲያዊ ግንኙነቷን አቋርጣ የነበረችው አሜሪካ እንኳን ከኤርትራ ጋር ዳግም ለመቀራረብ እንድትወስን ገፋፍቷታል ሲልም አክሏል። ዛሬ ላይ አብይ የወደቡን ጉዳይ የደህንነት በማድረጉ ሁሉም ጎረቤቶች በመሰባሰብ በራቸውን እየዘጉብን አማራጫችን ከጊዜ ወደ ጊዜ እየጠበበ ነውም ብሏል ፖለቲከኛው ጃዋር። ገሩም በወደብ አልባዋ ሀገራችንና የወደብ ባለቤት በሆኑ ጎረቤቶቻችን መካከል ዘመን ተሻጋሪ ቁርሾ በመፍጠር መጪው ትውልድና አመራር እንኳን በሰከነ ዲፕሎማሲያዊ መንገድ የሚያቀርቡትን የወደብ ጥያቄ በስጋትና ጥርጣሬ እንዲታይ የሚያደርግ ጋሬጣ ጥሎ ያልፋል ሲልም ጃዋር መሐመድ ገልጿል። በኢትዮጵያ በ2016 ዓ.ም መጨረሻ ላይ የተተገበረው የብር የውጭ ምንዛሬ ፖሊሲ በርካታ ባንኮችን በቢሊዮን ብሮች ማክሰሩን ቀጥሏል። ከሰሞኑም የኪሳራ ተረኛ ንብ ባንክ መሆኑም ታውቋል። በሀገሪቱ የግል ባንኮች ታሪክ ከመጀመሪያው ትውልድ ባንኮች ውስጥ የሚመደበውና ከ25 ዓመታት በላይ ያስቆጠረው ይህ ባንክ የብር የውጭ ምንዛሬ ተመን በገበያ እንዲወሰን ከተደረገ በኋላ በ2017 ዓ.ም የሥራ ዘመን የ2.9 ቢሊዮን ብር ኪሳራን እንዳስተናገደ ተገልጿል። የብር የውጭ ምንዛሬ ተመን በገበያ ባይወሰን ኖሮ ባንኩ በተመሳሳይ ዓመት የ1.5 ቢሊዮን ብር ትርፍን ያስመዘግብ ነበር። በበርካታ ብልሹ አሰራሮች ውስጥ ወድቆ ቦርዱንና ማኔጅመንቱን አባሮ ከዓመት በፊት እንደ አዲስ ቦርድና ማኔጅመንት ያቋቋመው ባንኩ በመጀመሪያ አካባቢ የማገገም አዝማሚያ ቢያሳይም ወዲያው የብር የውጭ ምንዛሬ ተመን በገበያ እንዲወሰን መደረጉ ለከፍተኛ ኪሳራ ዳርጎታል። ባለሙያዎች እንደሚሉት የብር የውጭ ምንዛሬ ተመኑ በገበያ መወሰኑ ባንኩን ለኪሳራ የዳረገው ባንኩ አንድ የአሜሪካ ዶላር በ58 ብር በሚሸጥበት ጊዜ በርካታ ሚሊዮን ዶላሮችን አቀርባለሁ ብሎ ለውጭ ምንዛሬ ፈላጊ ደንበኞቹ ወረፋ በማስያዝ ለእያንዳንዱ የአሜሪካ ዶላር 58 ብር በማሰብ ሙሉ ክፍያን ተቀብሏል። ሆኖም ባንኩ ለእያንዳንዱ የአሜሪካ ዶላር 58 ብር አስቦ ሙሉ ክፍያ ቢቀበልም የኢትዮጵያ ብሔራዊ ባንክ ሐምሌ 22 2016 በድንገት የብር የውጭ ምንዛሬ ተመን በገበያ እንዲወሰን በማድረጉ አንድ የአሜሪካ ዶላር ባንዴ ከ58 ብር ተነስቶ 74 ብር በመግባት ወዲያው 100 ብር ሊሻገር ችሏል። በዚህም ሳቢያ ንብ ባንክ አንድ የአሜሪካ ዶላርን በ58 ብር እሰጣቸዋለሁ ብሎ ከደንበኞቹ ሙሉ ክፍያ በመቀበሉ ባንኩ ግን እያንዳንዱን ዶላር ከ74 ብር ጀምሮ እስከ 150 ብር እየገዛ ለደንበኞቹ ለማቅረብ ተገዷል። በዚህም ሳቢያ ባንኩ በእያንዳንዱ የአሜሪካ ዶላር ከ20 ብር አንስቶ እስከ 100 ብር ከስሯል። ይህም ባንኩን በጥቅሉ በ2017 ዓ.ም ብቻ የ2.9 ቢሊዮን ኪሳራን አድርሶበታል። በተጨማሪም አዲሱ የብር የውጭ ምንዛሬ ፖሊሲ እንደተተገበረም ባንዴ የ4.4 ቢሊዮን ብር ኪሳራን ባንኩ አስተናግዷል። ንብ ባንክ የብር የውጭ ምንዛሬ ተመን በገበያ ከመወሰኑ በፊትም ቢሆን ከአስተዳደራዊ ጉዳዮች ጋር በርካታ ችግር ውስጥ ገብቶ በብሔራዊ ባንክ ጣልቃ ገብነት ያገገመ ቢሆንም የምንዛሬ ተመን ለውጡ ሌላ ችግር ውስጥ አስገብቶታል። የብር ውጭ ምንዛሬ ተመን በገበያ መወሰኑ ንብ ባንክን ብቻ ሳይሆን በርካታ ባንኮችን ለኪሳራ ሲዳርግ መቆየቱ ይታወሳል። ህብረት ባንክ በተሰኘው የሌላኛው የግል ባንክ በምንዛሬ ለውጡ ሳቢያ ባንዴ የ3 ቢሊዮን ብር ኪሳራ አጋጥሞት
የወቅቱ የባንኩ ስራ አስኪያጅ አቶ መላኩ ከበደ ከኃላፊነታቸው እንዲለቁ ሆነው ነበር። ይህም ብቻ ሳይሆን የሀገሪቱ ግዙፉና እድሜ ጠገቡ መንግስታዊው የኢትዮጵያ ንግድ ባንክ የብር የውጭ ምንዛሬ ተመን በገበያ እንዲወሰን በተደረገበት ሐምሌ 22 ቀን 2016 ዓ.ም በአንድ ቀን ውስጥ ብቻ ነበር የ10 ቢሊዮን ብር ኪሳራ የደረሰበት። ባንኩ በአዲሱ የምንዛሬ ተመን ሳቢያ በ2017 በጥቅሉ የ32 ቢሊዮን ብር ኪሳራ የደረሰበት ሲሆን ነገር ግን ከሌሎች አገልግሎቶች እጥፉን ትርፍ በማግኘቱ ከውድቀት መትረፍ ችሏል። የብር የምንዛሬ ተመን በገበያ መወሰኑ በርካታ ባንኮችን ለኪሳራ ስለዳረጋቸው ባንኮቹ ኪሳራቸውን ለማካካስ በተለያዩ አገልግሎታቸው ላይ የሚጠይቁትን ክፍያ በእጅጉ እንዳያሳድጉም አድርጓቸዋል። ከኢትዮ ፍሮንት ለዛሬ የያዝናቸው ዜናዎች የነበሩ። ዩቲዩብ ገጻችንን ሰብስክራይብ አድርጉ። ስላደመጣችሁን እናመሰግናለን።